ከዚህ በፊት ተመተው የማያውቁ ሀገራት እንደነ ሶሪያ ያሉ ጭምር መመታታቸውን ቀጥለዋል በኢራን። ቀጠናው በጣም ወደ ከባድ የጦርነት ሙድ ውስጥ ገብቷል። የንጹሃን መሰረተ ልማቶች ላይ ከባድ የሆነ ጥቃትም እየደረሰ ነው። የሆርሙዝ ሳይንስ ባቤል መንደብ መደገም ማለት በእንቅርት ላይ ጆሮ ደግፍ፣ በቃ በችግር ላይ ሌላ ችግር ማለት ነው። ኢራን ምንድነው ያለችው? በዛ አካባቢ ያሉ የአሜሪካ አጋሮች በሙሉ መሰረተ ልማታቸውን የነዳጅ ማጣሪያንም እመታለው ማለት ጀመረች። በዩክሬን እና በሩሲያ ጦርነት ላይ አፍሪካ ህብረት የአፍሪካ መሪዎች እንደ አህጉር ያራመዱት አቋም ጥሩ ነው፣ ገለልተኛ መሆን። ይህ ጦርነት በምንም መንገድ ባይቋጭ ኢራን ብትዳከምና እስከ መጨረሻው የአስተዳደር ለውጥ ወይም ደግሞ ለውጥ ሬጂም ቼንጅ የሚሉት ቢፈጸም ከማንኛውም ሀገር በላይ ደስታው የእስራኤል ነው። ዓለም ምንድነው የሚሉት ባለሙያዎች በቀን 100 ሚሊዮን በርሜል ነዳጅ ያስፈልጋታል። ከዛ ውስጥ 20 ሚሊዮን በርሜል በዛ ስለሚያልፍ ነው ሆርሙዝ ኢምፖርታንት ነው የተባለው። ወደ ስቶን ኤጅ ልመልሳት ነው ማምሻውን ጠብቁ ያሉ ጊዜ ፕሬዚዳንት ዶናልድ ትራምፕ ሰርፕራይዝ አለን ጠብቁ ብላ ነበር። ሁለት የሚዋጉ አገራት በጦር መሳሪያ የሚዋጉትን ያክል በፕሮፓጋንዳም ይዋጋሉ።